ምትዩ ደግሞ እኔ ደግሞ በአብርሃም የሆነ ያልፈርሳት እርግጠኛ ነኝ። ኦኬ ምናልባሽ አንቺ የድሮውን አብርሃም እንደዛ በሞኝ ልቡ ልክ ነሽ ሊመለስ ይችላል ወይ ደግሞ አብሮኝ ይሆናል ኤርሚላን ከኔ አስወጥቶ ምን መሰለክ በፈልግ ኖሮ አሁንም በእጄ ነበር ማድረግ ይችላል ነበር። ይሄንን ደግሞ አሁን ማረጋችም እያልኩሽ ነው። እኔ ደግሞ እርግጠኛ እኔም ኤርሚላ ምርግጠኛ የሱን ፍላጎት እንደዛ አይደለም። ባልችልም አልፈልገውም እኮ ችግሩ እኮ ያ ነው። አቺም እያልኩሽ ነው። እኔ ደግሞ አብርሃም እንደድሮ አይደለም አንቺን ሊቀበል አይችልም። ብትፈልጊውም ሩታን አቤልና ኤርሚላ ፉክክር ውስጥ እያስገቧት ነው። እስኪ ማንን ይመርጣል እናያለን ብላ ፎክራለች ኤርሚላም። ሩታ ደግሞ እርግጠኛ ሆናበታለች። ምክንያቱም የልጅ አባቷ ነው። እሷ እሺ ትበለው እንጂ እሱ መቼም እምቢ እንደማይላት እርግጠኛ ናት። ነገር ግን እኔ አንድ የገረመኝ ነገር የአቤላ ክርክር የድሮ አብርሃም መስሉሽ ነው ወይ? የድሮ እንደዚህ መስሉሽ ነው ወይ? አንተ ምን ብታረገው ነው? ምንስ ብትተማመን ነው እንደዚህ የምትከራከረው? የሰው ህይወት ውስጥ ገብተ ማለት በቃ አሁን የቀረህ እኮ የአብርሃም ህይወት እኔ ነኝ የምኖረው እሱ አይደለም ማለት ነው የቀረህ። በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። በነገራችን ላይ ዛሬ በጣም ተገርሜ በጣም ተናድጄ ነው የመጣሁትና አንዳንድ ሰዎች እኮ በቃ የሆነ በጣም ግራ ነው የሚያጋቧችሁና የአንዳንድ ሰዎች ህይወት እኛ ነን የምንኖረው የሚሉ ሰዎች አሉና ያ ነገር በጣም ይገርማልና ሰላማችሁ ብዝት ይበልልኝ። በደንብ ሰላም ሳልላችሁ ወደ ወሬው ገባሁባችሁ ማለት ነው። እና ወደ ቤተሰቦች እንግዲህ መጥተናል። እንደተለመደው ላይክ ሼር እያረጋችሁ ደግሞ ቤተሰብ አድርጉኝ ማለት ነው። በመቀጠል እንግዲህ ያው ቤተሰብ እያረጋችሁኝም ነው፣ ግን ሼርም እያረጋችሁ አይደለም። ሼር አድርጉልኝ። ሁሌ በዚህ ነው የምንጨቃጨቃችሁ ሰዓቴ እስከሚሞላ ድረስ እናንተም መጨቅጨቅ አይቀርም ማለት ነው። በመቀጠል ትላንትና እየታዘብኩት ነበረ ቪዲዮ ኤርሚላ የሩታ ወንድሞች አስደበድባ አስቀጠቅጣ በጋርድ አርግታ ልበላችሁ እንጂ ሽንት ቤት አስገብታ ቆልፋባቸው ነበር። እንግዲህ መጨረሻው ምን እንደሆነ ማወቅ እንፈልጋለን ማለት ነው። ለማየት ጓጉተናል። እውነትም በዚህ ልክ የምታረገው እሷ ናት ወይስ ከጀርባዋ ሌላ ሰው አለ የሚለው ጥያቄ ውስጥ ያስገባል ማለት ነው። በእርግጥ አቤልና ኤርሚላ ብቻ በዚህ እንደዚህ የማረግ እንትን የላቸውም ሞራኑ አላቸው ብዬ አላስብም። ግን ከጀርባቸው ሌላ ሰው አለ የሚያስደርግላችሁ ማለት በቃ እንደዚህ ያደርጉ ብሉ እንትን የሚላቸው ማለት ነው። እና የሚያግዛቸው የሚያበረታታቸውም ልበላችሁ እንጂ። በመቀጠል ደግሞ በመጀመሪያ ደረጃ ኤርሚላ ከሩታ የምትወዳደር ሴት አይደለችም። በፍጹም አይገናኙ። ሰማይና ምድር እኮ በሉት እንዴ! አንቺ ከሩታ ጋር ወዳደራለሁ ብለሽ የምታስቢ ሴት ነሽ ራስሽ ማለት። አንድ ሰው እኮ ራሱ ባከበረው ልክ ነው ሌላ ሰዎች ሊያከብሩት የሚችሉት። ራሱ ባቀለለው ልክ ነው ደግሞ ሰዎች ሊያቀሉት የሚችሉት። እኔ በመጀመሪያ ደረጃ አንቺ የሴት ባህሪ አለሽ ብዬ አላስብም። ማለት ሴትነትሽ ያረከሽ ሴት ነሽ ብዬ ነው ማስበው። ምክንያቱም አንድ ሴት ልጅ ከባለትዳር ጋር በዚህ ልክ ወርዳ ከተገኘች የሴትነት ክብር ይሰጣታል ብዬ አላስብም። ሴት ማለት ራሷን አክብራ ቤተሰቧን አክብራ በዙሪያዋ ያሉ ሰዎች አክብራ አስከብራ የምትኖር ሴት ናት። ሩታ ደግሞ ያንን አላማ ያላት ናት። ሴት ማለት ልክ እንደ ሩታ ማለት ነው። ራሷንም ቤተሰቧንም አስከብራ የምትኖር ማለት ነው። አንቺ ግን ያንን እንትን አልተጠቀምሽም ቻንሱ ማለት ነው። ከሷ አትወዳደሪ ለማለቴ ነው። ማንም ማለት ለጊዜያዊ ላይቭ ሊፈልግሽ ይችላል። ነገር ግን ለእንደዚህ ነገር ይፈልግሻል ብዬ አላስበውም እሱም ማለት ነው። ምክንያቱም ወንድ ልጅም ሴቱና ሴትነቷን አክብራ ምትኖር ሴት ናት። ለትዳር የሚመኛትም እና የሚፈልጋትም። አንቺ ግን እንደዛ አይነት ደረጃ ላይ አለሽ ብዬ አላስብም። አይሰጥሽምም ሲጀመር ማለት ነው። ማለት በመጀመሪያ ደረጃ ሴትን የሚያሰደብሽ ሴት ነሽ አንቺ ማለት ነው። ከባለ ትዳር ጋር በዚህ ልክ መሆንሽ፣ በዛ ላይ ሚዲያ ላይ ወጥተሽ እንደዚህ ማለት በጣም የሚያስጠላ ነገሮች ነው እየሰራሽ የነበረውና እሷ አራስ ላይ ሆና ያ ሁሉ ነገር ስታደርጊ ነበር። አሁን ደግሞ መተሽ ከሷ ጋር ለመፎካከር ሞራል የሚኖርሻል ብዬ አላስብም ነበረ። ግን
አይን አውጣ ሆነሽ ነው የመጣሽው። በመቀጠል ደግሞ አቤላ ከሷ ማለት ምን አክል በሱ በተማመን ነው እንደዚህ የምትናገረው? ማለት አብርሃም እንደዚህ ያደርግ አያደርግም የድሮ አብርሃም መስሎሽ ነው እንደዚህ ብሎሽ ነው ማለት በልጅና ማለት አላቅም። እነሱ ባልና ሚስት ናቸው። በባልና ሚስት በዚህ ልክ ጣልቃ መግባት ግን ትክክል ነው ብዬ አላስብም። ትክክልም አይደለም። አንተ የቀረህ እኮ የአብርሽ ህይወት እኔ ነኝ የምኖረው ማለት ነው ማለት እንደ ማለት ነው ያልከውም ያደረግከውም የተነጋገርከውም ንግግር። ነገር ግን ሁለታችሁ ሜዳ ላይ ትቀራላችሁ። ሁለቱ ግን ይታረቃሉ። ምክንያቱም ለልጃቸው ሲሉም ይኖራሉ አብሮ። ግን ነገ የምታፍሩበት ነገር ነው እያደረጋችሁ ያላችሁ ሁለታችሁም፣ አቤላም አንቺም ማለት ነው ኤርሜላ። ነገር ግን ሩታ በጣም አኮርታልኛለች። በዚህ አክል መመለሷ በጣም በቃ ሙድ እያዘችባቸው እያናደደቻቸው ነበርና መልሶቿ ደግሞ ምት ነበሩ። እንደ እሷ ለሌለላይ እያሉ አልነበረም። በነገራችን ላይ እያለች አልነበረም። እና እናቷንም እህቷንም ደግሞ የተናገሩት ንግግር ሁላችሁም ሰምታችሁታል ብዬ አስባለሁ። አስፈላጊም ከሆነ በኋላ እንመጣበታለን። እሱ ለአሁን ይሄ ነበር ይዤላችሁ የመጣሁት። እንግዲህ እናንተ ሀሳብ አስተያየታችሁ ደግሞ ንገሩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።